እንዴት ናችሁ? ደህና ናችሁ? ያለን እኛ አልሐምዱሊላህ ረቢል ዓለሚን። ዛሬም በአዲስ ቪዲዮ መተናል። ቪዲዮአችን ላይክ አድርጉልን፣ ቻናላችን ሰብስክራይብ አድርጉልን። እናመሰግናለን። ዛሬም በአዲስ ቪዲዮ መተናል። እንግዲህ ዛሬ ደግሞ ያው እንደተለመደው የትም ያልተነዳ ያልተከፈተ አዲስ ወሬ ነው ይዘንላችሁ የመጣ ነው። ጋይዝ ላይክ አድርጉ እሺ ጋይዝ። እናሱ ምን መሰላችሁ? ጆንና ጃኒ ያው ወሬ ዘግተናል። ከዚህ በኋላ ወሬ የለም የራሳችሁ ጉዳይ ጨርሰናል ብለው ነበረ። ግን ከዛ በኋላ ጃኒ ይሄን ካሉ በኋላ ዮኒ ማኛ ቤት ገብታ ሌላ ክስ አቀረበች ጋይዝ እና ከዛ በኋላ ደግሞ ዮኒ ቤት ገብታ ካበቃች በኋላ አካውንቷን ዲሌት አድርጋ ሁሉንም ዲአክቲቭ አድርጋ ጠፍታለች፣ የለችም ጃኒዬ ማለት ነው። እና አሁን የመጣሁበት ሌላኛው ወሬ ምን መሰላችሁ? ጆን ዳንኤል እና ናዮ ተጣልተዋል ጋይስ። አዎ አንፎሎ ተደራረጉ። ከዛ አሁን አንፎሎ እንደተደራረጉ እንደተጣሉ ምናምን ሰው ያወራ ጊዜ ጆን ዳንኤል የሰውን አፍ ለማዘጋትና ለጃኒን ለማናደድ ብሎ ማለት ነው ዱሮ የቀረጹትን አንድ ቪዲዮ ለቀቀ ማለት ነው። ከዚህ ቪዲዮ የዛሬ አይደለም፣ አሁን የቀረጹት አይደለም፣ የበፊት ነው። ምክንያቱም ደግሞ እኔ በደንብ አሳማኙ ምክንያት ነግራችኋለሁ። አሁን ቪዲዮ ላሳያችሁ ማጋይዝ። አዎ ዛሬ እንግዲህ ከፍቅር ጋር እዚህ በመቀሌ በሚገኘው ሆስፒታል ሄደን እርጉዝ እንደሆነች አውቀናል። እኔ ፍቅር በባጃጅ ይሰርፋን ባጃጅ አማረ ይብላል ባጃጅ አማረስ ዶቼ ቪዲዮ ይሄ ነው ጆንዬ የለቀቀው ቪዲዮ ማለት ነው። ይሄ ቪዲዮ ግን አሁን አይደለም የቀረጹት ጋይስ። ከእስር ቤት እንደወጣ ህፃን ነው ምናምን ትግራይ ክልል እርዳታ የሄደ ጊዜ የቀረጹት ቪዲዮ ነው ጋይስ። ምክንያቱም ይሄን ልልበት የቻልኩት መንገድ አንደኛና ዋነኛው ምክንያት የዛሬ እንዳልሆነ የምታውቁበት ምክንያት የፀጉር ስታይሉ ያሁኑን ፀጉር ስታይል እና ያን ፀጉር እዩትማ። ቪዲዮ ላይ ያለውን ፀጉርና ያሁኑን ፀጉር አሁን ፀጉሩን ተቆርጦታል፣ ሌላ ስታይል ነው ያለው። ይሄ ፀጉር በአንድ ቀን አዳር ተመቶ አድጎ ነው እንደዚህ የሆነው ጋይስ። እና የዛሬ አይደለም ቪዲዮ ማይ ጋይስ፣ ድሮ በፊት የቀረጹትን ነው ከጋላሪ ውስጥ አውጥቶ የፖስተው አውቆ ማለት ነው ለማስመሰል ነው እንጂ አሁን አይደለም። አሁን ተጣልተዋል ጋይስ፣ አንፎሎ ተደራርገዋል። አያወሩም ሲጀመር፣ እሱም አብረው አንድ ቤትም አይደለም ያሉት። ሁለተኛ ሌላኛው ምክንያት ዳንኤል ያለው አዲስ አበባ ነው። ምክንያቱም ከትናንት ወዲያ አምባሳደር ሆኖ በተመረጠበት ሆስፒታል በደንታል ክሊኒክ በጥርስ ሆስፒታል ነበር ያለው። ያን ቪዲዮ እንደምታዩት ማለት ነው። ትናንትና ደግሞ እዛው አዲስ አበባ ውስጥ የሆኑ የጎዳና ልጆችን የቲሞች ምናምን የሚያስተምር ድርጅት ጋር ሟላ ህፃናት ምናምን የትምህርት እድል ምናምን ለሁሉም በሚል ሄዶ ቪዲዮ ሰርቷል። ከመቼው ነው በአንድ ቀን ውስጥ እንዴት ነው ከጧት አዲስ አበባ ከሰዓት መቀሌ የሚሆነው ጋይዝ? እና ይሄ ያሁን አይደለም እንዲያተሸወዱ ልላችሁ። ሌላው ደግሞ ሪካርደሮች ምናምን በኤአይ ያቀናበሩ ቫለንታይን እንዲያከበሩ መኪና ሸለማት ሰርፕራይዝ አረጋ ምናምን እያሉ ይሄ የሚለጣጥፉ ፎቶ ይሄ ሁሉም ውሸት ነው ጋይዝ። ይሄ በኤአይ የተቀናበረ ነው፣ የነሱ አይደለም። እና እነሱም ተጣልተዋል አሉ። አላህ እርቀ ሰላሙን ያወርድላችሁ። ናዩ ማርገዟና ለማርገዟ አላውቅም፣ ምናልባት እርጉዝ ልትሆን ትችላለች፣ አይዶን ነው። ግን አሁን ላይ ግን አብረው አይደሉም ጋይዝ፣ ተጣልተዋል። ሌላው ደግሞ ያው የአዶኒና የጃኒ ነገር የታወቀ ነው፣ ተጣልተዋል። አዶኒዬ ትናንትና አልኳችሁ እንደው ሁላችንም ተጨናንቀን፣ እኔማ ቲክቶክ ላይ በገባሁ ቁጥር አልኳችሁ እንደው ምን ወሬ ያለ ምን ለቀቁ እያልኩኝ ሰርች እያደረኩ እነሱን ነው የማየው። ቲክቶክ ገብቼ ሌላ ላይ ሰርች አድርጌ እነሱን አይቼ ነው የምመለሰው። ስቶሪው ላይ የሆነ ነገር አስቀመጠ፣ የእንግሊዘኛ ሙቪ አስቀመጠ፣ የእንግሊዘኛ ሙሰልሰል ማለት ነው። ከዛ ሙሰልሰሉ ምን ይላል መሰላችሁ? ምንም ብታረገኝ ምንም ልቤን ብትሰብረው የቱንም ያህል ብበድለኝ እኔ ይደባ አይደለሁምና አልመታህም የሚል ነው ጋይስ። ይሄ አሽሙር ነው ለጃኒና ለጆን። አሽሙሩ ምን መሰላችሁ? እኔ እንደ ጆን ዳንኤል አልመታሽም ይደባ አይደለሁም ማለት ነው። አዎ ጆን ዳንኤል ይደብ ስለሆነ ነው ይመታሽ የነበረው ማለት ነውና እኔ ምንም ልቤን የቱንም ያክል ልቤን ብትሰብረው ምንም ብትበድለኝ እኔ ይደባ አይደለሁም አልማታም ብሎ ስቶሪው ላይ አረጋችኋለሁ። ከዛ ደግሞ ልብ ንጹህ ከሆነ ምናምን ብቻ እንደዚህ የሚል የሆነ ቪዲዮ ደግሞ ለቀቀ ጋይዝ ማታ ላይ ማለት ነው። አዎ በፈጣሪን እጄ እግዚአብሔርን እጄ የተሻለ ነገር አገኛለሁ ነገር ምናምን የሚለውን ተናገረ። እውነቱን ነው። አዶንዬ እንደው እባክህ እንደኔ መቼም የሚያራዲያ ልጅ ነህ አንተ፣ ሰገጤ አይደለህም። እባክህ ታረዲያ ጃኒ እኮ ይሁን ሁሉ መስዋዕት የከፈለችው ለፍቅር ነው ጋይዝ። አዎ ለፍቅር ብላ እኮ ነው። ምክንያቱም
ከልቧ ስላልወጣላት ምናልባትም አሁን በቀደም ራሱ ይሄን አካውንት እንግዲህ እሷ ትዝጋው እሱ ይዝጋው አናቅም፣ ግን ይሄን ሐረካት የፈጠረችው እሱን የምታገኝበት መንገድ ለማግኘት ይሆናል ጋይዝ። ምክንያቱም ወይ ስልክ አላነሳላት ይሆናል። በዛ እንግዲህ እሱን የምታገኝበትን ሲቹዌሽን ለማግኘት ይሆናል ይሄን ሐረካት የፈጠረችው ጋይዝ። እውነት በጣም ነው ያሳዘነችኝ። አሁን ጃኒ በዚህ ሰዓት ሁሉም ሰው እሷን ነው የሚወግረው። አድወኒንም ጆኒንም ሁሉንም አታ ሁሉ ነገሯን አታ እኔ እንጃ ምን እንደምሰማት አላቅም። ብቻ እንደው በተቻላችሁ አቅም ቢያዝ ዮኒ ማኛ ብቻ ነው ከጎኑ ያለው። ዮኒዬ እንደው የሴት ልጅ አባት ነው። አላህ ሴት ልጅህን ከእንደዚህ አይነት መጥፎ አጋጣሚ ይጠብቅልህ። አዎ አንተንም እንደው ረጅም እድሜ ይስጥህ። ዮኒ ማኛ አሁን ነገ ይረግጣታል፣ አንድ ቀን ይሄድባታል። ምክንያቱም ጆኒንም ትናንትና ጆን ዳንኤልም ትናንትና ሲታሰር ከጎኑ ነበር። ዛሬ ግን እንደዚህ ብሎ ነው የዛን ጊዜም ተጎኑ የሆንኩት እያለ እያዋረደው ነው። ሌላ ቀን ይሄድባታል። ግን ደግሞ ቢሆንም በዚህ ክፉ ጊዜ በመጥፎ አጋጣሚ ከጎናችሁ የሚሆን ሰው በጣም ትልቅ ቦታ አለው ጋይዝ። ዮኒ በጣም ጥሩ ሰው ነው። እውነት አላህ ይጠብቅህ። ምክንያቱም በዚህ ሰዓት አስባችሁታል፣ ሁሉም ሰው እሷን እየወገረው ብዙ ነገር ሁሉንም ነገሯን አታ ይች ልጅ የሆነ ውሳኔ ብትወስን ለእናት ለአባቷ ታስፈልጋለች። እና ጃንዬ እኔ መቼም ያው የኔ ቪዲዮ አሰሚው እንጂ ቫይራል ስለማይወጣ ብትሰሚው ማለት ነው። ጃንዬ የሆነው ሆኗል። ከዚህ በኋላ በቃ ስሬስ ሆነሽ እንደውም ቲክቶክሽን አጥፍተሽ ምናምን መውጣት አልነበረብሽም። መተሽ ላይቭ ግቢ ማሪ። አሁን ጊፍት እንደ ጉድ ነው የሚወርድልሽ። ላይቭ ጊፍትሽን ሸቀይ ካሊ ወሊ ያውሩ ስራቸው ነው። አንድ ሳምንት ምን አገባሽ? አዶናይም ቢሄድ ጆንም ቢሄድ ሌላ ጆን ይመጣል። አንቺ ብቻ የተወሰነ ጊዜ ፈጥነሽ ደግሞ ሪሌሽንሺፕ ውስጥ አትግቢ ከዚህ በኋላ። ምክንያቱም ሴት ልጅ አንድን ሰው ከልቧ ለማውጣት በጣም ብዙ ጊዜ ይፈጅባታል። ወንዶች በልብሽ ውስጥ ራሱ በልብ ውስጥ ራሱ ብትኖሪ እሱ ከሌላኛው ጋር እንደማስተሽ ነው የሚጣበቀው። ምንም ችግር የለባቸውም። ሴት ልጅ ግን በውስጧ ያለውን ሰው ካላወጣች ካረሰች ከሌላኛው ጋር መስመር አትችልም። እና ጊዜ ሰተሽ ራስሽን አዳምጪ። ለራስሽ ጊዜ ሰተሽ ራስሽን አዳምጪ። ትንሽ ተራስሽ ጋር ተነጋገሪ። ኮራ ቀብረር ብለሽ ዝም ብለሽ ላይፍሽን ቀጥይ ማሪ። ከዛ ሌላ ጆን ሌላ አዶናይ ደግሞ ይመጣል። ምንም አትጨነቂ የኔ እናት፣ አንቺ ቆንጆ ነሽ፣ ጎበዝ ነሽ። እና እላችኋለሁ ጉዶችዬ፣ ጃኒ በጣም ነው ያሳዘነችኝ የኔ እናት። አሁን እንግዲህ የኮሜንተሮቹ የሪካርደሮቹ ራሱ ሐረካት እንደሆነ እንጂ አያስኖራትም። ወላሂ አዶናይ ከመምጣቱ በፊት እኮ እንደዚህ ሪካርደሮቹ ራሱ የሆነ ልብስ ስለብስ ተናዮ ተፎካከረች፣ የሆነ ቦታ ስትሄድ ከናዮ ተፎካከረች እያሉ መድረሻ ሳጥቷት ነበር። አዶኒ ሲመጣ ነው የተከበረችው የኔ እናት። እና አዶኒዬ እንደው ባትለያት፣ እኔ እንደው ወላሂ ያራዲያ ልጅ ነህ፣ አትለያት እባክህ እናቴ፣ አንተ ደግ ሰው ነህ። እና እላችኋለሁ እንደዚህ ነው። እና ደግሞ ሌላው ምን መሰላችሁ? የጆን ዳንኤል ምንሽር ታየ ጋይዝ፣ ታየ እኮ አቤት ሪካርደሮች እና ኮሜንተሮች መቼም ነፍሳችሁ አይማርም እናንተ። ሆነ አሁን ይሄ ቪዲዮ ከአመታት በፊት ነው የተቀረጸው ጋይዝ፣ አሁን አይደለም። ከጃኒ ጋር አብረው ባሉበት ጊዜ ነው አሸሸ ገዲያሚ ብለው። ከዛ ካሸሸ ገዲያሚ በኋላ ያው ወደ ሽንት ቤት ይገባል ሰው፣ ወይ ለመታጠብ ወይ ሻወር ለመውሰድ ግድ ነው መቼም። አሸሸ ገዲያሚ ብሎ ሰው ሳይታጠብ ዝም አይልም። እና ከሽንት ቤት ሲወጣ ጃኒ ደግሞ ተምንው ቅጽበት ላይቭ እንደከፈተች ጋይዝ። ይሄ እኔ ሲመስለኝ ግን ላይቭ ላይ ነበሩና ላይቭ ላይ እያሉ ምንሽር ዘለቀ የተነሳ ጊዜ ላይቭን አቋርጠው ወይ ካሜራውን አዙረው ሄዶ መተው ነው መሰል ጋይዝ። አሸሸ ገዲያ በለው ተመልሰው መተው ነው መሰለኝ፣ እንደዛ ነው መሰለኝ። እና ጃኒ ገና በቃ ውሃ አሰኝቷት የኔ እናት። አየሴት ልጅ መከራ የኔ እናት። ውሃ እየጠጣች ነው፣ ፊቷ ሁላ ዛል ብሏል የኔ ማለት። ከዛ እሱ ከሽንት ቤት ሲወጣ ፎጣ እንጋረድኩ ብሎ ፊቱን ይጋርድ ያለ ምንሽሩን እያሳየ አይ ነፈስ። ከዛ ያ ከአመታት በፊት የተቀረጸውን ቪዲዮ ገና ሳይታሰር ገና በአገራማ ነው የተቀረጸው ቪዲዮ ማለት ነው። የዛን ጊዜ ያላየነውን ዛሬ አመጡት። ወይ ታስቀምጠውት እንዲሁ አላውቅም ጋይስ። ዛሬ አምጥተው አሁን ፖስቱት። አጀብ ጉቺ ናት ደግሞ ያሳቀች። ዘፈነችለት እኮ ጉቺ እናንተ። ወይንህ መጣበጡን ከሰው ሰምቻለሁ፣ እባክህ አቅምሰኝ ላንተው መጥቻለሁ ነው እንዲም ብላ ጉቺ ገጠመችለት ጋር። የናይጄሪያ ዘር አለበት ያለች ጉቺ የናይጄሪያውን ታውቀው የለ እሷ የናይጄሪያዎቹን ስለምታውቀው የናይጄሪያ ይመስላል አለች ጋር። ሰው በሚያውቀው ነው የሚያወራው። እና እላችኋለሁ ምንሽር ዘለቀ ታይቷል። የጆን ዳንኤል ካላያችሁ እየገባችሁ ጋይዛው
ያ ተለቋል ሀላስ ፖስት ላይ የተደረገው ሶሻል ሚዲያ ላይ እንዴት ተሳደቢ አዲያሚ ሁልሽም አይተሽ ነው አሁን ጊዜ የመጣሽ። ስለዚህ በቃ ምንሽ ሽሮ ታይቷል። ጆን ግን ምንም አልመሰለው። አሁን እሱ ያስጨነቀው ከናዩ ጋር መጣላቱ ነው። የኔ እናት አኪድ ይታረቃሉ ኢንሻአላህ። ያው ግርግር ቢፈጠርም በመሃል የተጣሉት ደግሞ ጋይዝ እኔ በጣም ያሳዘ የተጣሉት ደግሞ ከጃኒ ጋር እንደሚደዋወሉ አታውቅም ናዩ ኖርማሊ ከዛ እንደሚደዋወሉ ሪከርድ ምናምን ሲያሰማ ነው በዛ ነው የተጣሉት እንጂ ውክልናው ምናምን አይ ቲንክ ታውቃለች። እናቴ እኔ ምስኪን በጣም ተጎድታለች ጃኒ በነገራችን ላይ እውነት እኔ እንጃ። አሁን ደግሞ ድጋሚ መሰበሯ በጣም ነው የሚያሳዝነው። ምክንያቱም ምን ከእስር ቤት እያለ ራሱ ማለት ነው በጣም ነበር የምትንከባከበው እየሄደች የምትጠይቀው እና እሱም ተናግሯል። እና የቀራችሁ አሉ ማለት ነው 11ኛው ሰዓት ላይ መጨረሻው ላይ የተጣሉት አለች ሊያሾ ስትናገር ናዮ ከእስር ቤት ስትወጣ ጃኒን እንዲያትመጪ ከዚህ በኋላ መተሽ እንዲያትጠይቅኝ ናዮን ይደብራታል ብሏት ነው አለች። አሁን አያናድድም ጋይስ? ጃኒ አሁን ይሄ ሁሉ መስዋዕት የከፈለችው ለፍቅር ነው ጋይስ። ብዙ ዋጋ ከፍላለት የነገ ተስፋዬ ብላ ብዙ ሰንቃለት የነበረው ህይወቷ እንደዚህ ምስቅልቅል ሲል በጣም ያናድዳል ጋይስ። አሁን ራሱ ስቲል እንደነገርኳችሁ ይሄን ሐረካት የፈጠረችው ጆንን የምታገኝበትን መንገድ ያገኘው መስሏት ነው። እሱን የምታገኝበት መንገድ ያገኘው መስሏት ነው የሚሆነው ፍቅር ከልቧ ስላለ ማለት ነው። እና ኢቭን ከናዮ ከጆን እንዳረገዘች እያወቀች እንኳን እየሄደች እስር ቤት በነበሩበት ሰዓት ተጠይቃቸው ነበር ሁሉ ጊዜ በየሳምንት። ከዛ በኋላ ናዮ ከእስር ቤት ስትወጣ አሁን ናዮ እያለች ስትመጣ ችግር የለውም ናዮ አብራ ስላለች ታውቃለች ሁሉንም ነገር። ግን ናዮ በሌለችበት ስትመጪ ናዮ ይደብራታል ብሎ እሱ ነው ያስቆማት እንጂ እሷ ተስፋ አልቆረጠም። ወልዶ ራሱ በስተት የተፈጠረ ነገር ነው። ካለስ የወደፊት ህይወት ተስፋዬ ነው ብላ ተስፋ እያረገች ነበር። ተስፋ አልቆረጠችም ነበር ጋይስ።